ፍቅር ይዞሽ ያውቃል? አፍቃሪ ነኝ ዘፋኝ መሆንን እስከምጠላ ድረስ ማለት ነው። በጣም ከስቼ ወደ 20 ምናምን ኪሎ ቀንሼ የቀሳችሁ እኮ እንደዚህ በሽታ ምናምን ይዟት የወደቀ ዛፍ መጥረቢያ ይበዛበታል። እንደው ከዚህ አሁን ካወራ ነው ስቶሪ ወይ ታሪክ ምን እንማራለን? የትም አላወራውም። ሰው ስትስቂ ስታይ ምናምን ወይ አምሮብሽ ዘንጠሽ ምናምን ስትወጪ ሰው በቃ የሚመስለው እንትን ነው፣ ግን አይደለም። ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ሌሎችም ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ አሁኑኑ የኛ ቤተሰብ ይሁኑ። ሃሎ ክቡራትና ክቡራን፣ ይህ የዳሽን እድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፈው ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25፣ የ50 እና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ሰላም ጤና ይስጥልን። ይህ ቆይታ ከአምለሰት ጋር ነው። የዛሬ እንግዳችን አድርገን የጋበዝናት አብዛኞቻችን ደነገጠ ልቤማ በሚለው ተወዳጅ ስራዋ የምናውቃትን ድምፃዊት መቅደላዊት ከበበውን ነው። በስቴጅ ስሟ ደግሞ ማኪ ኬቪን። ማኪ እንግዳችን ሆነሽ እዚህ ድረስ ለመጣሽ እጅግ በጣም አድርጌ አመሰግናለሁ። እኔም ስለጋበሽኝ በጣም አመሰግናለሁ። እንዴት ነሽ? ደህና ነኝ። እስቲ ለኔም ለተመልካች በደነገጠ ልቤማ እንግባ። በጣም የምወደው ሙዚቃ ስለሆነ ደነገጠ ደነገጠ ልቤማ ተሸበረ ተሸበረ ውስጤማ ያየ ምን ሊሆን የሰማ ሺ ሰው በሞላበት ከተማ ባንተ ፍቅር ልቤ ስቀማ እትት በረደኝ ስል አትመጣልኝማ። አይበቃ በስማ እስቲ ማኪ እንግዲህ እንጫወት። ወደኋላ ለወስድሽ ነው ወደ ልጅነት ጊዜሽ። ማኪ የተወለደች አደገች የሚለውን እንይ። የተወለድኩት ሳሪስ አዲ አበባ በሚባል ሰፈር ነው። ያደግኩትም እዛው ነው። አሁንም የምኖረው እዛው ነው። አልወጣም ከእናቴ ቤት እስካሁን አልወጣው። የቤተሰቦቼ የመጨረሻ ልጅ ነኝ። 3 እህትና 2 ወንድሞች አሉኝ። ትልቅ ፋሚሊ ውስጥ ነው። ደስ ሲል። አባቴ በልጅነቴ ነው የሞተው። አይ ቲንክ የ3 ዓመት 4 ዓመት ልጅ እያለሁ ነው ያረፈው። እናቴ ናት ያሳደገች። በቃ ሲወራ ወይ የሆነ ነገር የሚመጣብኝ ነገር ምናምን ይኖራል እንጂ ምንም ነገሩን እሱን አላስታውሰው። አባትሽን በልጅነትሽ እንደው ማጣትሽ ያጎደለብሽ ነገር ምንድነው? ስፔሻሊ አይ ቲንክ ኤሌመንታሪ ላይ ያለው ምናምን ሰዎች ስለ አባታቸው ሲያወሩ፣ ትምህርት ቤት አባታቸውን ይዘው ሲመጡ፣ ጎረቤት ምናምን ሙዝ ብርቱካን ምናምን አባታቸው ማታ ይዞላቸው ሲመጣ በጣም ፊል አደረግ እና ትምህርት ቤት አስተሳሰብ አይ ቲንክ 2ኛ ክፍል 3ኛ ክፍል ያለው ሁሉም ልጆች አባታቸውና አንቺ አባቴ የለሽ ምናምን ሲሉኝ አባቴ ወንድሜ ነው ብዬ ታላቅ ወንድሜ ይዘሽሽ እና በጣም ነበር ይከፋኝ ይሰማኝ ነበር። ሶሪ እዛ ውስጥ አንክታተሽ። እንዴት ነበር አስተዳደግሽ? ለእህት ወንድሞችሽ ጋር ያለውን ማኪ ምን አይነት ልጅ ነበረች ይችላሉ? እንደው ልጅ ሆነሽ ብዙ ጊዜ ትዝታው የሚኖረው ታላላቆችሽ ላይ ስለሚሆን ያው ቤተሰባችን ትልቅ ነው እንዳልኩሽ 6 ነን። እናታችን አለች እና በጣም በፍቅር እናታችን በጣም ተጠንቀቃለን። በጣም እንዳይከፋሽ ብላ ወይ ነገሮችን እንዳታስቢ እንዳትጨነቂ ብላ በጣም ብዙ ነገር ነው ሳክሪፋይ ያደረገችልን ለሁላችንም ማለት ነው። በጣም ነው የምንዋደደው፣ በጣም ነው የምንተጋገዘው። ይሄ ሌላ ዘመድ ምናምን ብዙ እንትን የለንም እና እርስ በራሳችን ግን
የምትዋደዱት የምትተጋገሱት አይደል? ብዙ የሆነ ፋሚሊ ትንሽ ተለቅ ሲል ብዙ ጊዜ ወደ ውጭ ጓደኛ ለመፈለግ ምንም አይወጣም። እዛው ነው ጓደኛ የምትሆኚው፣ እዛው ነው አማካሪም ተመካሪ የምትሆኚው አይደል? እሱ ነገር ደስ ይላል። ልዩነታችን እንኳን ትንሽ ትልልቆች ናቸው። የመጨረሻው እንኳን ከኔ በ10 ዓመት ይበልጣል። ቆይቶ ነው የተወለድሽው እንጂ በደንብ ተቆይቶ ቢሆንም ግን ያለን ነገር ስቲል አሁንም ድረስ በጣም እንተጋገዛለን። ስፔሻሊ ለኔ ደግሞ ያላቸው ፍቅር አይ ቲንክ አባቴንም ነው የምመስለው። በጣም ነው የሚሳሱልኝ። ሳይከፋኝ ሳይጎልብኝ እንዳድግ በጣም ብዙ ነገር አድርገዋል። ሃሎ ሃሎ ክቡራትና ክቡራን፣ ይህ የዳሽን ዕድል ነው። እስከ 30 ሚሊዮን ብር የሚገመት ሽልማቶችን በውስጡ ይዟል። ስልኮን ለመነቅነቅ ተዘጋጅተዋል። ዳሽን ባንክ ሱፐር አፕን የፈጠነ ማውረድ ለጉድ ያሸልማል። የተለያዩ ክፍያዎችን ሲፈጽሙ፣ ገንዘብ ሲልኩ፣ ሲቀበሉ፣ የነዳጅ ክፍያውን ሲከፍሉና በዳሽን ገበያ እየተገበያዩ ግብይቶን አጧጥፈው ኮይኖችን በመሰብሰብ ወደ ቀጣይ አጓጊ ሽልማቶች ከፍ ይበሉ። የዳሽንን ዕጣ ስልኮን በመነቅነቅ ብቻ እድሉን ይሞክሩ። ብዛት ያላቸው ስማርት ስልኮች ከ100 ብር ጀምሮ የ25 የ50ና የ100,000 ብር ሽልማቶች እንዲሁም የ2025 BYD ሴጉል መኪና ስልኮን በመነቅነቅ ብቻ ከዳሽን ባንክ ሱፐር አፕ። ብዙ ጊዜ የመጨረሻ ልጅ ሞልቃቃ ናቸው፣ ቀበጥ ናቸው ይባላልና አንቺም እንደዛ ነበርሽ? ሞልቃቃ እንኳን አልነበርኩም። የእናቴን ፊቷን አይቼ የሆነ ነገር እንኳን ፈልጌ እሷን ፊት አይና ወይ አነብና ነገ የሆነ ነገር እንኳን ብፈልግ እሷን አስጨንቃታለሁ ብዬ ስለማስብ ስለምታስብላትና ብዙ እንትን እንኳን አይደለም፣ ግን የምፈልገውን ነገር አድርገውልኝ ጥሩ ትምህርት ቤት አስተምረውኝ የምፈልገውን ነገር በሙሉ ይገባታል የሚሉትን ነገር በሙሉ በአቅማቸው አድርገውልኛል። ትምህርት ቤት ሴት ነበር የሄድሽው? ኤሌመንተሪ ሃይ ስኩል? ከኤሌመንተሪ እስከ 11ኛ ክፍል ቲፒ5 ዩዝ አካዳሚ የሚባል ትምህርት ቤት ነው። ከዛ 12ኛ ክፍል አዲስ አበባ የሚባል ትምህርት ቤት ገባው። ውጤት መጣልኝ ለዩኒቨርሲቲ ሙዚቃ ማለት እንትን ሲልብኝ ሐዋሳ ነበር የደረሰኝ። እሱን ትቼ ወደ ዩኒቲ ዩኒቨርሲቲ ገባው። እዛ ማርኬቲንግ ማኔጅመንት ዲግሪ ያለኝ። ናይስ፣ ጥሩ ነው። ለሙዚቃውም ያግዛል። ያው እናቴ ያንን ጋውን ለብሼ እንድታየኝ ስለምፈልግ ነው እንጂ ምንም የሚያያገዘኝ ነገር ምናምን የለም። ግን ያው እህት ወንድሞቼ በጊዜ ነው ወደ ስራ የገቡት። ቤተሰባቸውን ሄልፕ ማድረግ ስለነበረባቸው ያንን እድል አላገኙም እና እኔ ግን ያው ያንን ነገር ስፔሻሊ ያንን ጋውን ለብሼ ትምህርት በጣም የምወድ አይነት ምናምን ሰው አልነበርኩም ነበር። ግን በቃ ግዴታ ማድረግ አለብኝ እና ስፔሻሊ እህቶቼ ሳይማሩ ነው ያስተማሩኝ። በቃ ግዴታ ህይወታችንን መቀየር ስለነበረባቸው እነሱ ናቸው በቃ በልጅነታቸው ነው ወደ ስራ የገቡት። ስለዚህ እኔ ነኝ መማር ያለብኝ። ባልሰራበትም ግን ያንን ነገር ማድረግ የነበረብኝ እኔ ስለነበርኩ አደረኩ። ናይስ። እንደው የሙዚቃ ፍላጎቱን ኢንተረስቱ እንዳለሽ ያወቅሽበት ጊዜ መቼ ነበረ? ድሮ አባቴ ዘፍንለት ነበረ ቲቪ እያየሽ ምናምን ሕፃን ልጅ እያለሁ የሱን ኮት ለብሼ ምናምን ጥላሁን ሲዘፍን አለ መሰለኝ የቤትም ካሴት እየደበሰሰ የሚቀዳይ ማለት ነው። እና በዛው አስመስል ነበረ እንደዚህ ዘፈን ምናምን። በዛ እድሜ በዛ በ3 ዓመት 4 ዓመት አካባቢ ማለት ነው። እና ዘፈን በጣም ነበር የምወደው ከልጅነቴ። ግን ዘፋኝ ሆናለሁ ብዬ አስቤ አላውቅም ነበር። እንዴት ነበር እንደው ወደ ሙዚቃው ዓለም በፕሮፌሽናል ወይ እንደው የተቀላቀልሽው? መቼ ነው በቃ ሙዚቀኛ ሆኜ ስራ ይሆናል ብለሽ ያሰብሽበት ጊዜ? ለክሊፕ ሄድኩኝ ተጠርቼ ኦዲሽን ለወስድ ዳይሬክተሩ ጋር ሄድኩኝና ከዛ ወንደሰን ይሁብ ይባላል ብዙ ግጥም ይጽፋል እና ሄዴሱ ጋር ዳይሬክተርም ነበር፣ ፊልም ይሰራ ነበር በሰዓቱ። ከዛ ሄድኩኝ አወራሁት ምናምን። ከዛ በቃ ትሆናለች ለክሊፑ ምናምን ተባለ። ከዛ ከትንሽ ጊዜ በኋላ ዘፈን እንደሚጽፍ ምናምን ሰማውና ክሊፑም ቀረ በዛው ማለት ነው ሳልሰራ። ከዛ ደወልኩለትና እስቲ ዘፈን እኮ እኔ ሞክራለሁ፣ እስቲ አንድ ነገር አስሞክረኝ ምናምን ትችያለሽ፣ እርግጠኛ ነሽ ትዘፍኛለሽ ሲለኝ እስቲ ልሞክር አልኩት። ከዛ ሄድኩኝ ሰጠኝ ዜማም ግጥምም።
በቃ ከዛ ጊዜ ጀምሮ ቻልሽበት። ደስ ይላል። በጣም በቀላል መንገድ ነው የገባሽው ለመግባቱ። የመጀመሪያውን ነገር እንትን ለማድረጉ ሚኪጃኑ ጋር ነበር የመጀመሪያ ድምጽ የተቀዳው። ከዛ በኋላ ትንሽ አስቸጋሪ ሆነ እንጂ መጀመሪያ ላይ እንኳን ብዙ ከበረ ነበር። የመጀመሪያ ስራሽ እንደው ከህዝብ ጋር ያስተዋወቀሽ ወይ ደግሞ የመጀመሪያ ስራ የምትዩ? በደንብ ከህዝብ ጋር ያስተዋወቀኝ ስራ ደነገጠ ነው። ግን ከዛ በፊት መጀመሪያ የሰራሁት ስራ አሜሪካ የሚል ዘፈን አለኝ እና እሱ ዘፈን ነው ከህዝብ ጋር ያስተዋወቀኝ። ሙዚቀኛ ለመሆን ሰው ሲያስብ በጣም አስቸጋሪው ነገር ብለሽ የምታስቢው ምንድን ነው? ትዕግስት። ብዙ ጊዜ ይፈልጋል፣ ብዙ ጊዜ ይፈጃል አይደል? ብዙ ነገርሽን ትተሽለት ሙዚቃ እንደ ሁለተኛ ነገር በጣም ከባድ ነው። እንደዛ ስራዬ ነው ብለሽ ቀንና ሌሊት ለሱ ሰተሽ ብዙ ነገርሽን ሳክሪፋይ አድርገሽ ነው ሙዚቀኛ መሆን የምትችይው። ሙዚቃን እንደ እንጀራ እንደ ስራ አድርገሽ የጀመርሽበትን ጊዜ ደግሞ እናስታውስ። እንዴት ነበረ? መጀመሪያ የት ነው የሰራሽው? ምን አይነት ስሜትስ ነበረው? ሙዚቃ መጀመሪያ ጊዜ የሰራሁት ይሄ ደነገጠም አልወጣም ምናምንና የመጀመሪያ ጊዜ አንድ ባለቤቷ ደወለችልኝ፣ ሴት ናትና እንደዚህ እንድትሰሪ ፈልጋለሁ ምናምን አለችኝ። ከዛ ሄድኩኝ። ሁለተኛ ነው ምገባውና ሌላ ከኔ በፊት አንድ ድምጻይ ነበርና 2 ሰዓት ከምናምን እሱ ሲለማመድ እኔ እንትን አላልኩም፣ ሳልለማመድ ወጣሁ። ከዛ በቃ ነገትን ለማመጃለሽ አሉኝ። ፕሮግራሙ ነገ ሆኖ ማለት ነው። ነገም እሱ ራሱ ያለች ከኔ ትንሽ ፌመስ ነበርና እሱ እንትን እያለ የዛን ቀንም እንትን አላልኩም ብታይ። ከዛ ማታ ደረሰ። በቃ ዝም ብላ ትሞክር ምናምን ብለው ደረሰ። ከዛ እኔ ቤተሰቦቼን ጠርቻለሁ፣ ጓደኞቼ፣ ሁሉም ሰው ተሰብስቦ መጥቷል። የመጀመሪያሽ መድረክ ነው? በቃ መድረክ የሚባለውን ነገር ላይ ነው። ከዛ ወጣሁኝ። የመጀመሪያ ዙር ዘፈንኩኝ ምናምን በቃ በአቅሜ ያለ አይደል። የማን ነበር የተጫወትሽው? የዘሪቱንም ዘፍኛለሁ፣ የኩኩንም ምናምን ሁሉንም ዘፍኛለሁ። በቃ በአቅሜ የመጀመሪያ ዙር ነው። ሁለተኛ ዙር ላይ ታውቂያለሽ ሁሉም ዘፈኑና እኔን ሳያዘፍኑኝ ጥለውኝ ወጡ ማለት ነው ባንዶቹ። ከዛ የተሰማኝ ስሜት ያለቀስኩት ለቅሶ፣ ምክንያቱም ማንም ገና አንድ ዘፈን ያለኝ ማንም አያውቀኝም እና ቤተሰቦቼን ጠርቼ እንደዚህ ምናምን በቃ አለቀስኩኝ። ብታይ ያለቀስኩት ባክስቴጅ ነገር ነበርና እዛ ሆኜ ስጠብቅ ይጠሩኛል ብዬ ብጠብቅ እነሱ ይልቁንም እቃቸውን ምናምን ሰብስበው ወጡ። በቃ ወይ አትችልም ብለው ይሆናል ወይ ምን ይሆናል አሮን ነው አላውቅም። እና በጣም ልቤ ተሰበረ ብታይ። ከዛ ባለቤቷ መታየች። እንደገና ከፍዬም ቢሆን እንትን ትላለች፣ ግቡላት አለች። ሳክስፎን የሚጫወት አስታውሳለሁ፣ ሸዋ ይባላል። አቅፎኛ አባብሎኝ እኔ እገባልሻለሁ ምናምን ብሎ ከዛ ሁለተኛ ዙር ከምባይን አባብሼ ድጋሚ ገባሁኝ። ያችን ቀን አረሳትምና የመጀመሪያ 10,000 ብር ተከፈለች። ብሯ ቆንጆ ናት። ምንም አትልም፣ ብዙ ነገር አይምሮ ውስጥ ተቀምጦብኝ ሄደ። ይህን ማንሳታችን ምንድነው የሚጠቅመው? አሁን በሙዚቃው ስራ ላይ ለሚመጡ ታዳጊ ልጆች እንደዚህ አይነት ነገር ኤክስፔክት እንዲያደርጉ ነው። ቢኖርም ኢትስ ኦኬ ነው። እነሱ ጎበዝ ስላልሆኑ ወይ ጥሩ ስላልሰሩ ብቻ ሳይሆን አንዳንድ ጊዜ ስለማትታወቂም ልትረሽም ትችያለሽ እና መክሪው ምክር ካለ በዚሁ አያይዘን እስቲ። በቃ ተስፋ አትቁረጡ፣ ነገ የተሻለ ይሆናል። እኔ በዛ ቀን ተስፋ ቆርጬ በቃ አልሆንም ብዬ ቢሆን አሁን ያለሁበት ደረጃ ላይ አልደርስም ነበር እና ሁሌም ነገ የተሻለ ነው የሚሆነው። የጊዜ እንጂ የሰው ጀግና የለውም አይባል። ስለዚህ ዛሬ እንደዚህ ያሉኝ ሰዎች ዛሬ ከኔ ጋር ለመስራት ይፈልጋሉ። የክለቡ ትጠሪያለሽ፣ እኔ ነኝ አልፈልግም የምለው ምናምን ገባሽ አይደል? ግን ያንን ነገር ማለፍ አለብሽ። በቃ እስቲ ደግሞ ስለ ማኪ ፍቅር ህይወት እንስማ። ፍቅር ይዞሽ ያውቃል ወይ? እንዴት ሳድጎሻል? ደነገጠማ የሚለው ለአንቺ ከሆነ በዚሁ እንስማው። አላገባሁም። ልታገባ ነው? ሰርግ እንገራለን። አላገባሁም። ለጊዜው የፍቅር ጓደኛ የለኝም። እውነት የለኝም ለጊዜው። ፍቅር ይዞሽ ያውቃል? አፍቃሪ ነኝ የእውነት? ማትረሻቸው ደግሞ የፍቅር ጊዜያት ይኖራሉ። ማረሳው አንድ የፍቅር ጊዜ ወይም ያሳለፍኩት የልጅነቴ ብዬ ማረሳው አለ። አሁን በህይወት የለም። ወይ አም ሶሪ። እና 11ኛ ክፍል እያለሁ ነው ከሱ ጋር የተዋወቅኩት። 5 ዓመት ያክል አብረን በፍቅር ነበርን። በአጋጣሚ ያለመግባባቶች ይፈጠራሉ። ከሱ ጋር ከተለያየን በኋላ ለስራ ምክንያት ወደ ኡጋንዳ ሄድና
በዛው ሳንታረቅም ህይወቱ ያልፋል ማለት ነው። ወይ ሳድ በጣም ያው ልጅነትም ስለነበረ በጣም የሚረዳኝ እንድዘፍን በብዙ ነገር በጣም ያገዘኝ ነበር። በጣም ስቱዲዮ ሳመሽ ይጠብቀኛል። በቃ ወደ ዘፈን ውስጥ እንድገባ አንደኛ በጣም ያበረታታኝ የነበረው እሱ ነው እና አልዋሽሽም አሁን አጠገቤ ቢሆን አሁን ያለሁበትን ነገር ቢያይ አብረን እንኳን የመቀጠል ሁኔታ ባይኖረን ግን አሁን ያለሁበትን ነገር ቢያይልኝ በጣም ደስ ይለኝ ነበር። ፊል ያደርጋሉ ይባላል ባሉበት በጣም እና ያው ልጅነትም ስለነበር አይ ቲንክ ብዙ ነገር የሚያጠፋው ይመስለኛል እና በቃ ሶሪ ብዬ አሁን በቃ ባገኘው እና ባወራው በጣም ብዙ ይቅርታ የምጠይቀው ነገር አለና ግን አመሰግናለሁ በቃ ስላደረገልኝ ነገር አብሮኝ ስለነበረ እነዚህ አይነት የማይረሳው የፍቅር ጊዜያቶች ስለሰጠኝ በጣም አመሰግናለሁ። ይቻላል እኮ አሁንም ባለበት በጥሞና ሰዓት ቅርታም ከሆነ ቅርታ ማውራትም ከሆነ ማውራት እዚህ ደርሻለሁም ከሆነ የደረሽበትን አድሬስ ማድረግ እና እንደዚህ አይነት ስፒሪቹዋል ነገሮችን ኮኔክት ማድረግ ይቻላል። ከዛ ይወጣል ስሜቱ አይደል? አልወጣም ማለት ስፒሪቹዋሊ በተለይ በጣም ሪች ስትሆኚ ኮኔክት ታደርጊያለሽ። ማንም ሰው ያለበት ቦታ ላይ ማግኘት መገናኘት ትችላለሽ እና ይቻላል። እስቲ ልሞክር። እውነት ቤተክርስቲያንም ሄጄ ምናምን ጠበልም ቁጭ ብዬ ምናምን ሞክረዋለሁ ግን በቃ የሆነ ውስጥ የተቀመጠ ነገር አለና ያሮን ወይ ጸጸት ይሆን ምን ይሆን አላውቅምና ምንድነው ግን በጣም የሚረብሽሽ? በቃ ልጅነቴን በጣም የሚወደኝ እንደሱ የሚወደኝ ሰው አላገኘሁ እና በቃ አለማወቄ ነገሮችን አሁን ገባሽ መስጠት ያለብኝ ለሱ መስጠት ያለብኝ ነገሮች በጨዋታ ሊሆን ይችላል ሌላ ነገር በማድረግ እሱ በጣም ቁም ነገር ይፈልግ ነበር። እኔ ደግሞ ልጅም ስለነበርኩኝ ብዙ ያንን ነገር እንትን አልልም ነበርና ያ ነገር ትንሽ ይረብሸኛል። መሆን ያለባቸው ነገር ሁልጊዜ ይሆናሉ። እኛ ስላልነውና ስላልነው አይደለም። አንቺ ብታደርጊውም ባታደርጊውም መሆን የነበረበት ነገር ይሆናል አይደል? እሱን የመቀበል ልብሽን ያው ሰፊ ማድረግ አለብሽ ብዬ አስባለሁኝ። መንገር ያለብሽን ምስጋና ታደርጊና እስካሁን ደግሞ አመስግኘውም ስሙንም ጠርቼ አላውቅምና እንደውም ይሄ ድል ስለተሰጠኝ እንደውም ደስ አለኝ እና አመስግነው ላደረገው ነገር በሙሉ እውነት እድሉን በሰፊ ልስጥሽ። አሁን ባለውበት ነገር በሙሉ ከጀርባዬ ሆኖ ሲደግፈኝ ቤተሰቦቼን በጣም ነበር ይወዱት የነበረው። ያውቁት ነበር በጣም ምክንያቱም አስበናል በጣም ብዙ ማለት ለመጋባት ምናምን አስበን ከዛ በመሃል ተጣላን ተነስቶ ነው ሄደው እና ስለተጣላችሁ ነው ግን ሄደው ወይስ ከእቴ ጋር ምናምን ሲያወራ በቃ ተጣልተን ተኮራርፈን ነበረ። ስለዚህ እዛ ሀገር እርሻ ምናምን ነበረው እና በቃ እዛ ሄጄ እንትን እላለሁ ምናምን ብሎ እና ግን አይ ቲንክ ለበዓል መጣለው እና ታስታርቁኛላችሁ ምናምን ብሎ ነበር ለእህቶቼ ማለት ነው። ከዛ በቃ እየጠበቅነው በአጋጣሚ እዛ ሞቶ ነው የተገኘው። ምንም ሳይሆን መንገድ ላይ ተጥሎ ሞቶ ነው የተገኘው እና ምን እንደተፈጠረ ምናምን አይታወቅም። ከኛ አቅም በላይ ናቸው። ለካ የሰው ልጅ አቅም የለውም የሚለውን ነገር የምታይበት ነገሮች እንደዚህ አይነት ነገሮች ናቸው። ሆነው ታገኛቸዋለሽ ወይ ታያቸዋለሽ። ባትጣዩ ኖሮ ለስራ ደግሞ መሄዱ አይቀርም ነበረ። ገባሽ? አንቺን ጸጸት ውስጥ የከተተሽ የሚመስለኝ እኔ ተጣልቸው ስለሄደ ነው ብለሽ ነው። እና ይቅርታ ሳልጠይቀው ያጠፋሁትም የራሴ ጥፋት ስለነበር የተጣላንበት መንስኤ ምናል ቢያንስ ሶሪ ብየው ወይም ደግሞ ስላደረክልኝ ወይ ስለሆነ ነገር ቴንኪዩ ብየው ብንለያይ በጥሩ መንገድ ተነጋግረሽ የምትለያዩ ነገር እኮ አንዳንዴ ጥሩ ነው። አትለያይማ በጥሩ መንገድ ሁልጊዜ መለያየት ካለ ጥሩ ነገር የለም። ግን ቢያንስ አውርተሽ ለምሳሌ በቃ እንደዚህ ይሆናል በቃ ወይ እንደዚህ አይሆንም ስለዚህ እዚህ ጋር ይብቃና እንለያይ የምትባባዩና ተጨቃጭቀሽ ተዘጋግተሽ የምትለያዩ ነገር አንድ አይደለም። ያው ፍቅር ሲኖር ሁልጊዜ ጭቅጭቁ መጣላቱ መኮራረፉ ራሱ አንድ የፍቅር መግለጫ አይደለ? ፍቅር ሲኖር ነው የምትጣዩ የምታኮርፊው የምትጨቃጨቂው። ምንም ስሜት የሌለሽን ሰው እኮ ዝም ብለሽ ነው የምትለያዩት። አሁንም ቢሆን ባለበት ነፍሱን አጸደ ገነት ያኑርልን ያለን ይቅርታውን መጠየቅ ትችላለሽ። ላደረገው ነገር ሁሉ ደግሞ ምስጋና ማቅረብም ትችላለሽ። አቅም እንዳለን እናስባለን አይደል? እንደምንችል ጊዜ እንዳለን ነገ ነው የምንለው። ዛሬን አንኖርምና እንደው ይህንን ህይወት አንቺ ስላሳለፍሽው ከዚሁ ጋር አያይዘሽ ምትይን ነገር ካለ ሞመንትን መኖር አሁንን መኖር
ከሰዎች ጋር ተዋደን ታርቀን አሁንን ስለመኖር ማውራት ትቻለሽ ብዬ አስባለሁ። ምክንያቱም እንደዚህ አይነት አጋጣሚዎች ሰዎች በወጡበት መቅረት የሚባለውን ነገር ስላየሽው አሁን ጊዜው እንደውም የሰው ልጅ ወዲያው አይተሹ ዛሬ አይተሹ ነገ የሚጠፋበት ጊዜ ላይ ነው እና ያለ ነው። ያው ቂም ባይኖር መነጋገር ቢቻል ምንም ነገር ያድርግሽ ምንም ነገ እንደምትሞች መኖር ብንችል ጥሩ ነው ብዬ አስባለሁ። እና ጊዜው ደግሞ እንደምታየው ጥሩ አይደለም። እንኳን ለጸብ አይደለም ለፍቅርም የሚበቃ ጊዜ የለንም እና በቃ ይቅርታ መደራረግ፣ ቂም በቀል መርሳት እና ሰዎች ደግሞ በቃ ዛሬን መኖር ቢችሉ ዛሬ መዋደድ ካለባቸው ዛሬ መዋደድ ያለባቸው። ለምሳሌ እንደምወድሽ ሁሌ ቀን በቀን ብነግርሽ ምክንያቱም እኔ ያንን ነገር ሁሌ እንደምወደው ብነግረው ኖሮ ብዬ አስባለሁ። ነገ እንደዚህ ወይ ነገ ቀየራለሁ ወይ ነገ እንደዚህ አረጋለሁ ብዬ የማስባቸው ነገሮች የዛኑ ጊዜ ባደርጋቸው ኖሮ ምክንያቱም ያልፋል። ምንም የማያልፍ ነገር የለም። ብዙ ጊዜ እንዳለሽ አስበሽ ነው ስትጣይ ራሱ የምትጣየው። ግን ጊዜ የለንም እንዳልሽው ለመፋቀር በቂ ጊዜ የለንም። ሰው በተቻለ መጠን መጣላትን፣ መኮራረፍን፣ ቂም መያያዝን መሻር አለብን ብዬ አስባለሁ። ጥሩ ትምህርት ነው። ጥሩ መልእክትን ያስተላለፍሽው በህይወትሽ ተሞክሮ ተነስተሽ ማለት ነው። ማኪ ቴንክ ዩ። ጓደኝነት ለማኪ ምንድነው? ጓደኞች አሏት ወይ? እንዳልሽው በብዙ ፋሚሊ ውስጥ ወንድሞች ውስጥ ነው ያደግሽው። ግን እንደው የእድሜ ልዩነትም ስለነበረ እንደው ቤስት ፍሬንድ ወይ ደግሞ የልብ ጓደኛ የምትይዋለሽ ወይ? ጓደኝነት ትርጓሜው ስላንቺ ምን ይመስላል? በጓደኝነት እንኳን ብዙ እድለኛ ነኝ ብዬ ማወራ አይነት ሰው አይደለሁም። ብዙ ጊዜ በጓደኞቼ በጣም ብዙ ጊዜ ልቤ ተሰብሯል። ማለት ሶሪ ግን በቃ ይሄ ጓደኝነት ጓደኛ ማለት ጓደኛ ማለት ነው። ጓዳሽን፣ ሚስጥርሽን፣ ህይወትሽን የሚያውቅ ሰው ነውና ያ ሰው ነው ተነስቶ ነገ የሚጎዳሽ። ያ ሰው ነው ነገ ተነስቶ ብዙ ነገርሽን ሉዝ እንድታደርጊ የሚያረግሽና ብዙ በጓደኛ እንኳን የታደልኩ ሰው ነኝ ብዬ አላስብም። እንደው ግን ያ የሆነበት ምክንያት ምን ይመስልሻል? ምክንያቱም አንዳንድ ጊዜ ነው ራስን መፈተሽ አለ። ሁሉ ጊዜ የሆነ ነገሮች ሲፈጠሩ እኔስ ምን አጉድያለሁ ከዛስ ወገን ምን አጉድሏል ተብሎ ሲታይ ነው አይደል ኒውትራል ሆነሽ ባላንስ የምታረጊው። እንደው ምንድን ነበረት ያለሽ በራስሽ? በጣም መቅረብሽ ነው? ባውንደሪ ያለማበጀት ነው? ምንድነው? ባውንደሪ ያለማበጀት ማለት ስወድ በጣም ነው የምወደው። ሁሉ ነገርሽን ክፍት ታደርጊያለሽ። በቃ ቤት ያስገባለሁ፣ ህይወቴን እናገራለሁ። ገና የፍቅር ግንኙነት ልጀምር ወይ ደግሞ ገና ብዙ ነገር ገና ሳስብ ሁሉ ነገሬን እነሱ ያውቃሉ እና ያ ነገር ነው በጣም የጎዳኝ ብዬ አስባለሁ። ቅድም እንደነገርኩሽ ብዙ ነገር ስሜቴን አውጥቼ የምናገር ሰው አይደለሁም እና የሆነ ነገር ቢያደርጉኝም ምናምን ዝም እላለሁ እና ዝምታ ደግሞ መናናቅን ያመጣል፣ አለመናገር እና ያ ነገር ሲደራረብ ሲመጣ አንቺ ላይ መብት ያላቸው ይመስላቸዋል። ወይም ደግሞ እነሱ አዛዥ አንቺ ደግሞ ታዛዥ ይሆናል። የፍሬንድሺፕ የሚሆነው ነገር ይቀርና የሆነ ነገር ሲፈልጉ ብቻ የሚደውሉልሽ ወይ ደግሞ የሆነ ቦታ የሚያካሂዳቸው ሰው ወይ ሲያጡ ወይ የሆነ ነገር የምትፈለጊው ለዛና ለዛ ተግባር ብቻ ይሆናል። እና ባውንደሪ አለማወቅ፣ ግልጽ መሆን፣ ሚስጥርን እንትን አለ ማለት ይሄ በሁሉም ነገር ለካ ለሰው አይነገርም። እኔ ሲጨንቀኝ ወይ የሆነ ዲፕሬሽን ውስጥ ስገባ ምናምን ለሰው ተናግሬ ይቀለኛል ብዬ ነበር የማስበው። ግን ዛሬ ያደረግሽው ነገር በሙሉ ግን ነገ ዋጋ ያስከፍልሻል። ግን እግዚአብሔር ይመስገን አሁንም አሉኝ ጓደኞች። ያስፈልጋልም እውነት ለመናገር አሁን እንዳልሽው ሲጨንቅሽ ወይ ሀሳብ ሲኖርሽ የምታካፈዩ ሰው ያስፈልጋል አይደል? ግን ያ ሰው አሳልፎ ማይሰጥሽ እንዳልሽው ጓዳሽ መሆን አለበት። ገበናሽን ሊሸፍን እንጂ ገበናሽን ሊያወጣ አይደለም ጓደኝነቱ አይደለም። ስለዚህ ትክክለኛው ጓደኝነት ወይ ላይ ስላል ደረሽ ይሆናል እንጂ እንደሱ አይነት ጓደኞች አሉ ብዬ አስባለሁ አይደል? ይኖራሉ። ግን በጣም የተረዳሁት ነገር ግን በጣም ከሰው ልጅ ጋር በጣም ክሎዝ በሆንሽ ቁጥር ነገሮችን በጣም ማሳየት ባበዛሽ ወይ ደግሞ በጣም ግልጽ በሆንሽ ቁጥር እነዛን ሰዎች ታጫቸዋለሽ። በህይወት የተረዳሁት እሱ ነው። ጊዜሽን ኤቭሪዴይ አብረሻቸው ስትሆኚ የተፈጠረውን እየሆነ ያለውን ነገር ስትነግሪያቸው እነዛን ሰዎች ባቀረብሻቸው ቁጥር ያለሽን ነገር በሰጠሻቸው ባካፈልሻቸው ቁጥር
እነዛን ሰዎች ታጫቸዋለች። እና በምን አይነት መንገድ በቃ አላቅም። ለምሳሌ ጓደኞቼን ያጣሁባቸውን ነገሮች አላቅም። በቃ አብረውኝ እንዳሉ የምታስቢያቸው ሰዎች በነገለታው የሉም። የሚከብደው ደግሞ ተጎርተሽ መለያየትሽ ማለት ይሄ የፍቅር ምናምን እኮ ይሻላል። ጓደኝነት በጣም ከባድ ነው እና በጣም ተጎድቻለሁ በጓደኝነት እውነት በጣም። እንደው ምኑ ነበር የጎዳሽ? መለያየቱ ነው ወይስ ከአንቺ ይዘውት የወጡት ነገር ሌላ ቦታ ደርሶ ነው ወይስ ይጠብቁልኛል ብለሽ ያሰብሽው ሚስጥር ሳይጠብቁ ቀርተው እምነት አጉድለው ነው? እንደው በጣም ሄርት ያደረገሽን ደግሞ ብናወራው ብዙ ሰው የራሱን ይመረምርበታል ጓደኝነት ላይ የሆነ ነገር ትንንሽ ስህተቶች ሲመጡ እሷ እኮ እንደዚህ ነች፣ እሷ እኮ እንደዚህ ነች፣ እሷ እኮ እንደዚህ ገባሽ፣ ሌላ ሰው ጋር ያጋፍጡሻል፣ እንዲፈረድብሽ። ምክንያቱም ልክ ጓደኛሽ ጋር ስትሄጂ ይሄ የምታሳዩን ጥንካሬ አሁን እኔና አንቺ እንደምናወራው አይደለም። ድክመቴንም ምንም ነገር ነው አውጥቼ ለነሱ የምናገረው። ከዛ ክፉ ቀን ሲመጣ ያንን ነገር በሙሉ እንትን ይልብሻል ማለት ነው፣ ትደረግበታለሽ። እና እሱ በጣም ከባድ ነበርና በዛቱ በጣም እንደውም አንድ ማረሳው ነገር በጣም ከስቼ ነበር። በቃ ይሄ ላይፍም ስቱዲዮ ነገር ምናምን በጣም ከስቼ ከምነግርሽ በላይ በጣም ከስቼ ወደ 20 ምናምን ኪሎ ቀንሼ በጣም ከስቼ ነበርና ያው ስራም አልተመቸኝ ምናምን። የሰው ልጅ ለካ ሲኖርሽ ነው የሚወድሽ፣ የሚታገስሽ፣ የሚፈልግሽ። በፊት ደውለው የት ነሽ የሚሉሽ ጓደኞችሽ፣ ዛሬ እንደዚህ እናድርጋ የሚሉሽ ጓደኞች በሙሉ በዛን ጊዜ ላይ አይኖሩ። ከዛ ኢቭን እንደውም ወሬ መስማት ጀመርኩ ምናምን። የከሳችሁ እኮ እንደዚህ በሽታ ምናምን ይዟት ነው ምናምን የሚባል ነገር ትሰሚያለሽ እና በጣም ትታመሚያለሽ ውስጥሽን። እና ከዚህ በኋላ ሰው አላምንም፣ ወደ ህይወቴ ሰው አላስገባም ብለሽ ታስቢያለሽና ከባድ ነው። ግን አሁንም እግዚአብሔር ይመስገን አሉ። በቃ ስትበሲም ነገሮችንም ስታልፊ ምናምን ከዚህ በኋላ ምን አይነት ጓደኞች ይኖሩኛል፣ ያለኝን ነገር ምን አይነት ድረስ ነው የሚሄደው፣ ምን አይነት ነገር ነው ምነግራቸው ብለሽ ታስቢያለሽ። እና ከባድ ነበረ በጣም። በተለይ ሳትግባቢው በደንብ ሳታምኚው በቃ ይሄ ሸፈነኛ ይጠብቀኛል፣ በጎደለኝ ጊዜ ይደርስልኛል፣ ይሞላልኛል የምትይው አይነት የልብሽ እንደዛ ማረጋገጥ አለበት ጓደኛ ራስሽን ኦፕን ከማድረግሽ በፊት ብዬ አስባለሁ። ግን ብዙ ዓመት የቆየው ስለነበር አሁን እኔ ኮምፎርታብል ነበር። በቃ ምን ልንገርሽ፣ ኤኒዌር ስሄድ ቤታችን መጥተው ያድራሉ፣ ቤታችን ይውላሉ። በቃ ከቤተሰቦቼ ጋር በጣም ክሎዝ ናቸው እና እንደነገርኩሽ ደግሞ አልናገርም። የሆነ ነገር ተፈጥሮ መዛንትን ቢል ምናምን እነሱን ይሄ እንደዚህ ለምን አደረጋችሁ እንደዚህ ለምን አላችሁ እዛ እኔን ግን ሰምባዲ ወይም ሌላ ሰው የሚሰማ ሰው የዛ ነገር ጥፋት እኔ ነኝ የምመስለው። ከቀባሽ ወይ እኔ ያደረኩት ነገር ነው። ምክንያቱም ምንም ነገር አልናገርም ይሁን ብዬ ያ ነገር ደግሞ ውስጤን በጣም አቅሶል አንቺንም ደግሞ ያሳምምሻል። አንዳንድ ጊዜ ግልጽ አድርጎ መናገር መወያየት ራሱ አንድ መፍትሄ ነው። ሰው እንዳታምኝ የሚያደርግ ደረጃ ድረስ መሆን የለበት። ምክንያቱም የሚታመንም ጓደኛ አለ፣ የሚወደድም ጓደኛ አለ አይደል? አብረው የሚያረጁ በጣም ብዙ ጓደኞች ምሳሌ የሚሆኑ አሉ። ስለዚህ ሰው አለ አለመገጣጠም አለመገጣጠም። አሁን ግን አይ ቲንክ ከእግዚአብሔር ጋር የተገጣጠምኩ ይመስልሻል። እሰይ እንዳልሽው ቀስ ብሎ ማየት። ስታድጊ ደግሞ ጊዜሽም ውድ ነው፣ ኢነርጂሽም ውድ ነው። ሁሉ ነገር የምትሰጪው ነገር ሁሉ ቫልዩ ሊሰጠው ይገባል። ምክንያቱም ህይወትሽ እድሜ ላይ ነው እየሰጠሽ ያለሽው አይደል? የወደድሽው ሰው እንደሚጎዳሽ እኮ ማንም አይጎዳሽ። ይዘወይ በቃ ልጉዳሽ ካለሽ የሚጎዳሽ ማታቂው ሰው ፈለገ ቢል ምንም አይመስልሽ። ይሄ አንቺን ግን ትንሽ የሚያቀሽ ሰው የሆነ ነገር ሲል ያዳስ your weakness እና ወዲያው ነው ስብር የሚያረጋው። ደግሞ ነገሮች ሲደራረቡብሽ በስራም ይሆናል፣ ከዛ በኋላ በላይፍም በፍቅር ጓደኛ ምናምን ይሆናል። እነዛ ነገሮች እናቴ የምትለው ነገር አለ፣ የወደቀ ዛፍ መጥረቢያ ይበዛበታል ትለኛለች። እና የወደቀ ዛፍ መጥረቢያ ይበዛበታል እና የሆነ ነገር ሲሆን በቃ በቦታውም ባትገኝ ነገሩንም ባታቂ በሆነ ነገር ስለወደቅሽ ብቻ ሰው ሁሉ አንቺ ላይ እንትን ይላል፣ ይበረታል በጣም። ከዛ አንቺም ደግሞ የምታዩና ፊልም የምታደርጊው እሱን ይሆናል። ምክንያቱም ታመሻላ፣ ጎሎብሻላ እና እያንዳንዷን ፔን ፊል ታደርጊያታለሽ። እንደው ከዚህ አሁን ካወራ ነው ስቶሪ ወይ ታሪክ ምን እንማራለን ብለን እናስብ እስቲ። ሌሎችም እንደው ማስተላለፍ ያለብን ስፔሻሊ ለሴቶች በምንም ነገር ላይ ራስን ማስቀደም፣ ራስን ማስቀደም
ምክንያቱም አድርገሽም እንዳደረግሽ የማይቆጠርልሽ ከሆነ ብዙ ጊዜ ያገኘሻቸውን እድሎች ለምሳሌ እድሎችን በጣም ለብዙ ሰው አሳልፌ ሰጥቻለሁ ስራ ላይ የሚሆናል እና ብዙ ነገር አድርገሽላቸው ከዛ አንቺ ከነሱ አንድ ስቴፕ ስታንሺ እነሱ አንቺን መሰላል አድርገው ተላልፈውብሽ ይሄዳሉ። ስለዚህ በምንም ነገር ላይ ራስን ማስቀደም ይዞ መገኘት ደግነትም ቢሆን ጥሩነትም በልክ ቢሆን አንቺ እስከምታጭ አንቺ እስከምትቸገሪ ድረስ አይደለም ሱሞኝነት ነው ደግነትም አይደለም እና እኔ እንደዛ ነበር የሚመስለኝ ማለት በቃ የሆነ ሰው የሆነ ነገር እንትን ካለ ምናምን የራሴ ጥንቅር ብሎ ሊቀር ይችላል የሆነ ማድረግ ቤት ውስጥ ወይ ማድረግ ያለብኝ አንገብጋቢ ጉዳይ እንኳን ቢኖር ጓደኞቼ ምናምን እንትን ካሉን ግን ሁሉንም ነገር ትቼ ትቻለሽ የሆነትሽነት ወይ ምስኪን ነሽ ዋጋ አስከፈለኝ እሱ ነገር በጣም ኤክስፔክት ምን እንድታረጊ እንድትጠብቂ ያደርግሻል እኮ ምክንያቱም ብዙ ስትሰጪ የሆነ ነገር አትሊስት ጠብቂያለሽ እና መጠበቅ መሰለኝ አንድም የጎዳኝ እና እኔ እንደዚህ አርገሽ በጣም አንቺ ብዙ ነገር በትሪ ሙሉ ነገር ሰጠሽ በማንኪያ እንኳን ምንም ነገር ሳይሰጡሽ እንትን ስትይ በጣም ነው የሚከፋው በጣም ነው ያማለ ትልቁ ነገር ከሰው ጋር በፍቅር ለመኖር ለመዝለቅ መስጠት ያለብሽን በምቺው መጠን ብቻ ስጪ በልኩ ነው የምትሰጪው መስጠት ያለብሽ እና አንዳንዴ እንደውም እግዚአብሔርን ልቤን ጠብቅልኝ እላለሁ ሁሌ ስጸልይ ምናምን ወይ እግዚአብሔር ይባክል ልቤን ጠብቅልኝ ምክንያቱም ይሄ ብዙ ነገር ስታልፊ ሰው ለካ ጥላቻ ወዶ አይደለም የሚመጣው ይሄ ሰው መጥላቱን ወይ ሰው አለመውደዱ ሰው አለማመኑ ወደሽ አይደለም የምታመጪው በጊዜያት ይሄ በቁስል ያ ቁስል ሲታከም ጠባሳ ይሆናል ያ ጠባሳ ደግሞ ሌላ ሰው ልብሽ ውስጥ እንዳታስገቢ ያደርግሻል እና ለህይወትሽ በጣም ብዙ መስዋዕትነት ያስከፍልሻል ግን መስዋዕትነትን ብትከፊበት ብትቆጭበት ደግሞ እግዚአብሔር ደግሞ በሚጠቅመው ይጠቅምሻል አይደለ አይዞሽ ማኪ እግዚአብሔር አይሳሳትም አይደል በጥሩ ልቦች በመልካምነት ደግሞ የሚክሰው ካሳል አይደለ ደግሞ የራሱ I'm sorry በእናትሽ I'm sorry እንደዚህ እዚህ ያለ ኢሞሽናል አርጎሻል ኮርቶሻል ማለት ነው አይደለ ብዙ አርገሻል ግን እግዚአብሔር ደግሞ ከዚህም በላይ ልብሽን እውነት በዚሁ በጥሩነቱ በደግነቱ ያቆየልሽ ነው የምለው ምክንያቱም እሱ የሚከፍልሽ ይበልጣል ሰው ከሚከፍልሽ ከሚያይልሽ እግዚአብሔር በሌላ በኩል ደግሞ በደንብ በብዙ መንገድ ገና ይከስሻል የእውነት በስራሽም በጓደኛም በቤተሰብም በህይወትም የእውነቴን ነው የምልሽ ትካሽበታለሽ መልካምነት ሁሉ ጊዜ ይከፍላል እውነት አይዞሽ ማኪያ I'm so sorry እንደውም ቀለለኝ ቤትም አላወራውም ሰው ስትስቂ ስታይ ምናምን ወይ አምሮብሽ ዘንጠሽ ምናምን ስትወጪ ሰው በቃ የሚመስለው እንትን ነው ግን አይደለም ማንቺ ስሜት ብዙ የሚያልፍ ሰው አለ ብዙ ወጣት አለ የእውነት ግራ የሚገባው በጓደኛ ተካድኩ የሚያለቅስ ተስፋ የሚቆርጥ ህይወቱ የሚጨልምበት ግን ይሄ ሁሉ እንደሚያልፍ ማሳያ ነው ህይወት ነው ትሰሪበታለሽ ትማሪበታለሽ ከዛ ነገን ደግሞ ከዛ ከስተሽ ከተምረሽ ትኖሪበታለሽ እና በእግዚአብሔር ዘንድ ደግሞ ትመሰገኝበታለሽ ብለሲንግ ነው ትከፈይበታለሽ ስለዚህ እውነቴን ነው የምልሽ እግዚአብሔር በብዙ ይክስሻል ገና እውነት ተጠብቃለሁ በዛ ላይ ደግሞ ተጎዳርተሽም ተለያይተሽም ከዛ ደግሞ ክፉ ነገር ደግሞ ስትሰሚ እሱ ደግሞ በጣም ያማል ማለት ብዙ ነገር አሳልፈሻል ተጎጂም ሆነሽ ከዛ ደግሞ አንቺ ላይም ነገሮች በሙሉ እንትን ሲሉ እሱ ደግሞ በጣም ስሜቱ ከባድ እና ደግሞ አላስረዳም እንደዚህ ምናምን ከሆነ መሸከም ይሻለኛል ነው ኦኬ ግን አንድ ቀን ያው እውነት የሚሆን ነገሮች በሙሉ እኮ እንደዚህ አይቀጥሉም ስለዚህ ነገ ላይ እኔ እንደዚህ ነኝ ማኪ እንደዚህ ናት እንደዚህ እኮ አይደለም ብዬ እንትን አይደለም አንደኛም ሰው ሊረዳሽም እኮ አይጠይቅሽም ለመፍረድ ነው የሚቸኩለው ማኪ እንዲነች እያልሽ ለሰው ማስረዳትም አይጠበቅብሽ የምትኖሪው ለራስሽ ነው ስለዚህ ላሰብሽው ላለምሽው ነገር ነው መኖር ያለብሽ እኔ በማስረዳትም አላምንም እውነት ለመናገር እንኳን አወራለሽ I'm so sorry እውነት እኔ ምራሻ ተሰባድ ግን መመካከሩ አንዱም የዚህ ፖድካስት ጥቅሙ እኮ ሰዎች ይልባቸውን ያላቸውን ሐሳብ እንዲያወሩበት ነው አሁን ይሄንን እኔና አንቺ እዚህ ቁጭ ብለን ስናወራ በጓደኛ የምታለቅስ ብዙ እህት ትኖራለችና
ለካ ይሄም ያልፋል። ጓደኛ ስናደርግ እንዴት ነው ጓደኛ ማበጀት ያለብን፣ ባውንደሪ እስከምን ድረስ ነው መፍቀድ ያለብን የሚለውን ነገር በደንብ ይማሩበታል፣ ያውቁበታል። ኤክስፔክቴሽን የሚባለውን ነገር መግደል ፍቅር መስጠት ነው። ለመቀበል አይደለም ሰው የምትወጂው አይደለ? ስትዘጋጅበት ሁሉም ነገር ይቀላል። ሰው ለካ ይህን ያለውን ነው የሚሰጠው። መውደድ ካልቻለ ያሳዝናል ያ ሰው አይደል? ፍቅር መስጠት እኮ ብለሲንግ አይደለ? እውነት መባረክ ነው። ለኛ ብሎ ኢየሱስ ክርስቶስ ምድር ላይ መጥቶ ይህን ያህል በሰዎች ተሰቃይቶ ምናምን መስዋዕት ፍቅርን ያየ ነው። እኛ በሱ ይህን ያህል ነው። እኛ የት ድረስ ነው መሄድ ምንችለው እንደ ሰው ልጅ ብለሽ ደግሞ እንድታስቢ ያደርግሻል። ስለዚህ መስጠትሽ ሊያስመሰግንሽ ሊያስኮራሽ ነው የሚገባው ብዬ አስባለሁ። ብዙ ፍቅር ታገኛለሽ ገና በህይወትሽ ደግሞ። ግን እንደው ከዚህ ስሜትም ትንሽ ወጣ ብለን ደግሞ በሙዚቃ ተዝናንተን እንመለሳል። አንድ ሙዚቃ እስቲ ጋብዥ ለኔም ለተመልካችም። ኤልሳቤጥን እናወዳታለሁ። እሷን ልጁን ያያችሁ ልጆታ ናይስ ደስ ይላለሽ። ልጁን ያያችሁ እስኪ ንገሩኝ፣ ቆየሁት ካየሁት ወይኔ አይኑ ናፈቀኝ፣ እዚሁ ቅርብ ነው ርቆም አልሄደ፣ አውቆታል መሰለኝ ወይኔ እንደተወደደ፣ ያንንም ይሄንን ሁሉንም የተውኩት አንተን ወድጄ ነው ሌላውን የራኩት፣ ምንም ሳልበድል ናቅ ያደረኩት፣ ግፌ በዛ መሰል የእጄን ያገኘሁት፣ ምን በድዬሃለው ፍቅሬ የገፋኝ፣ ባላወቅኩት ነገር ምነው ጉድ ሰራኝ፣ ደህና ዋይ ብለህ በቃኝ። ሲያምር በስማ ፕሮግራማችንን ከወደዳችሁት በየጊዜው እንዲደርሳችሁና ሌሎችም ሰዎች ተደራሽ እንዲሆን ላይክ፣ ሼር እና ሰብስክራይብ በማድረግ አሁኑኑ የኛ ቤተሰብ ይሁኑ። ስቱዲዮ ገብተሽ ተሳክቶልሽ በቃ ግጥሙንም ዜማውንም በደንብ አጥንተሽ የገባሽበትን የስቱዲዮ ደግሞ ጆርኒ እናውራ። ምን ይመስላል? ማን ስቱዲዮ ሄደሽ ነው የሰራሽው የሚለውንም በዛው። አሁን ከዛ በኋላ አበቃስካ ወዲያው እነዚህ 2 ዘፈኖች ካለፉ በኋላ አበቃስካ ሄጄ ነው። እድለኛ ነሽ በጣም ይክሳል አንዳንድ እግዚአብሔር አይደለ? በጣም እንዳልሽው ትዕግስት ካለ በጣም እጅግ በጣም ተወዳጅ ጎበዝ ከሆነው አበጋዝ ጋር መስራት ያው በጣም ሰርፕራይዝ። እንዴት ነው የተቀበለሽ? በጣም አሪፍ ሰው ነው ማለት ሙያው በጣም ትልቅ ነው ያለው ነገር በእድሜም በኤክስፒሪየንስ ምናም በጣም ከሁሉም አሁን ካሉት እሱ በጣም እንትን ነውና በቃ እንደ ጓደኛ ስትሳሳቺ ስታጠፊ በጣም ሃምብል ሆኖ ነው እንደዚህ አድርጊ የሚልሽና ዘፈኑን አጥንቼ ስገባ ያለ የነበረኝ ደስታ እና ለዛም መሰለኝ ዘፈኑን በጣም አሪፍ የሆነው ደነገጠ የሚለው ዘፈን ማለት ነው። እንዴት ነበር እንደ ሙሉ ስትሰሩ የነበረው? እንደዚህ እንደሚወደድ በህዝብ ደግሞ ተቀባይነትን በዚህ ደረጃ አገኛለሁ ብለሽ አስበሽ ነበር? እውነቱን ለመናገር አላሰብኩም። ግን ሙዚቃውን ወደሹ ነበር ስትሰሪ ነበር? በጣም በቃ ወጅጄው አጥንቼው ኢቭን ፋይናል ምናምን እንኳን አልተቀዳውም ነበርና መጀመሪያ ቀን እንደገባው ምናምን በቃ ቆንጆ ነው ምናምን ተባለ። ሁለተኛ ቀን እንትን ተባለ። ከዛ በቃ ፋይናል ማያስፈልግሽ ምናምን አለኝ። የነበረው የስቱዲዮ የሁላችንም የግጥም ደራሲው የዜማው ደራሲው ምናምን የነበረን ጥሩ ነገር ፍሬው አሪፍ ነገር ሆነ እና በጣም ደስ ይል ነበር። በጣም ደነገጠ ልቤማ የሚለውን ተወዳጅ ሙዚቃ ስራሽን ለአድማጭ ካደረስሽ በኋላ እንደው የአድማጮች ምላሽ ምን ይመስል ነበረ? በአንቺስ ላይ ምን አይነት ተጽዕኖ አሳደረ? አንቺም በጣም ታዋቂ ሆንሽ ፈመስሽ አይደል? መንገድ ላይ ስቴጂ አንዳንድ ቦታዎች ስቴጂ የነበረው ሁኔታ ምን ይመስል ነበረ? ለዚህ ነበር አልኩኝ። ቆራሽ ወይስ እንዴት ነበረ? ያለቀስኩት ይሄ ሁሉን ነገር እንደዚህ ለዚህ ነበር። በቃ ይሄ ብቻ ነው አልኩኝ። እውነቱን ነው የምነግርሽ። ማለት በቃ የሆነ ነገር ስታገኙ የሆነ የሚቀልብሽ ነገር አለ እና በጣም ብዙ ነገር ለፍቼ እንትን ብዬ ምናምን ኖርማል ይሆንብሻል። ግን በቃ ደስ ይላል በጣም። ስፔሻሊ እናቴ ደግሞ ልጄ መጣች በቲቪ ስታይ ምናምን የእሷ ስሜት እንደውም ከኔ በለጠ። በጣም ምን አለች? በጣም ነው በቃ ደስ ይላታል። ያው በቲቪ እየታየች ነው ትለኛለች ለጓደኞቿ ለጎረቤቶቿ ምናምንና
ደስ ይላል። ኩራቶች ማለት ነው። በስራሽ ስኬታማ ስትሆኚ ያ ነው አይደል ስሜቱ? በጣም ከደነገጠ በኋላ ማኪ በምንድን ነው የመጣችው የሚለውን ነገር ደግሞ ከደነገጠ በኋላ እኔ አልወድም የሚል ስራ ይዤ የመጣው እሱም ቆንጆ ነበረ። ከህዝብ ጋር የነበረኝ ተቀባይነት አሪፍ ነበረ። ከእኔ አልወድም በኋላ ደግሞ ከረሜላ የሚል ስራ ይዤ የመጣው። ከዛ ደግሞ አሁን የመጨረሻ ላይ የሰራሁት አሁን አይ ቲንክ 1 ዓመት ምናምን ሆኖታል ይውልኝማ የሚል ስራ። አብዛኛው ወደ ሙዚቃው ኢንዱስትሪ መቀላቀል የሚፈልጉ ወጣቶች ወደ ሙዚቃው ኢንዱስትሪ ሲመጡ በሰዎች ሙዚቃ ከበር በመስራት ነው የሚመጡት። አንቺ ደግሞ ያንን አላደረግሽም። የተለየ ምክንያት አለሽ? እውነቱን ልንገርሽ እኔ ከበር ምናምን ሞክሬ አላውቅም። አታውቂም አይደል? አልተሳሳትኩም። ስመጣም የመጣሁት በራሴ ዘፈን ነው። ዶም ክለብ ለመስፈን ምናምን የሰው ዘፈን ምናምን ማጥናት ስላለብኝ ምናምን ነው እንጂ እኔ ከበር ምናምን ሞክሬም አላውቅም። ለመታወቅ አይከብድም? በራስ ስትመጪ ይሄም ድፍረትም ይፈልጋል፣ ኮንፊደንስም ይፈልጋል። እና እንደውም ይሄ ጥሩ ነገር ምሳሌነትም ስለሆነ በራስሽ ድምጽ በራስሽ ስራ ለመምጣት ያደፋፈረሽ ነገር ምንድን ነው? ልጅነት፣ አለማወቅ የሆነ ከሆነም በቃ ይሁን በቃ በቲቪ መታየቱን ምናምን ነው እንጂ እኔ ማስበው ይሄን ያክል ብዙ ነገር ያስከፍለኛል ብዬ አላስብም ነበርና በቃ ግጥምና ዜማ እንደዚህ ነው በቃ ይሁን እሺ አላቅም እነሱ የሚሉኝ ነው የምሰማው በቃ ይሁን ብዬ ገባሁበት። አላሳፈረኝም እኮ በጣም አኮራሽ እንጂ። የሙዚቃ ህይወትሽ ውስጥ ከዓለም አቀፍ እና ከሀገር ውስጥ በአንቺ የሙዚቃ ህይወት ውስጥ ተጽዕኖ የፈጠሩብሽ አሉ ወይ? ካሉስ እነማን ናቸው? ከሀገር ውስጥ እጅጋየሁ ሽባባው ጂጂን በጣም ነው የምወዳት። ነፃነት መለሰ ትሰሪ ነበር የነሱን? አዎ ዘፍናለሁ። ከዛ ከወንዶቹ ደግሞ ነጥላሁንን አንጋፋዎችን በደንብ በቃ እየሰማሽ ነበር። ቤተሰቦቼ በጣም ሙዚቃ ይወዳሉ፣ በጣም ዘፈን ይወዳሉ። ብታይ እንደ ወደ አርቱስ የተሳበ ሰው አለ ከእናንተ ቤተሰብ? ታላቅ እህቴ አሁን አሜሪካ ነች ያለች እና አንድ ሲንግል ምናምን ነበራት እንደውም ዘፈን። በእናትሽ ራሄል ከበቦ ትባላለች። አንድ ዘፈን ዘፋ እዚህም ቲያትር ምናምን ትሞክር ነበረ፣ ግን አሜሪካ ከገባች በኋላ ተወቹ። ሌላው ከዚሁ ጋር ያይዘን በራስሽ ቀለም መምጣትሽ፣ የራስሽን ስራዎች መስራትሽ፣ በዛ መታወቅሽ ምን አይነት ጥቅሞችን አግኝተሽበታል? እንደው ለሌሎችም ወጣቶች በዚህ ሙያ ውስጥ ለሚመጡ በራሳቸው ቀለም መምጣት ምን አይነት ጥቅም እንዳለውም በዛው አያይዘን እስቲ እናንሳ። ያገኘሁት ብዬ የማስበው ነገር ከለሬ ራሴን ነው የሚመስለው። ማለት ድምፅሽ የእንትናን ይመስላል የኔን ድምፅ ማለት አይቻልም። የሰው ዘፈን በዘፈንሽ ቁጥር ድምፅሽ የራስሽን ነገር ለቆ ወደ ሌላው ሰው ድምፅ ነው የሚሄደው እና ያንን ነገር አትርፌበታለሁ። የራሷን የማኪን ከለር ይዘሽ ማኪናት። ወደ አልበም ስራሽ ደግሞ እንሂድ። አልበም እየሰራሽ ነው ወይ? ምን ደረጃ ላይ ደርሷል? መቼ እንጠብቅ? አልበም ከጀመርኩ 6-7 ዓመት ይሆነኛል። በቃ ሙዚቃ ልክ እንደጀመርኩ አካባቢ ነው በቃ ለምን አልበም አትጀምሪም ሲሉኝ ያው ልጅነት ነው አላልኩሽ? በቃ እስቲ እሱንም ሊያው ለገባበት ብዬ ገባሁበት። አልበም በጣም ከባድ ነው። በጣም የማያልቅ ቤት ሆኖብኛል። ልጅ መውለድ ነው ይሉ ነበረ። አሁን ግን ከልጅም በላይ 7 ዓመት ከወሰደ በጣም ከባድ ነው። ስፔሻሊ ሴት ስትሆኚ እድሜሽን፣ ጊዜሽን፣ ውበትሽን ብዙ ነገርሽን ነው የምታጭው። ማለት ምቹ አይደለም የኛ ሀገር የዘፈን ኢንዱስትሪ ለሴቶች እህቶቻችን በጣም ከባድ ነው። እንደው አስቸጋሪ ነው የምትይው ምኑን ነው እንደው አንቺንም የፈተነሽ? አስቸጋሪ ነው ብዬ የማስበው አንደኛ ሰዓቱ የሚሰራበት ሰዓት ከቤተሰብ ጋር የሚያጋጫል ሰው የሚመስለው ወይም የሰፈርም ሰው ሁሉም ሰው የሚያስበው ሌሊት ስትሄጂ ሌላ ነገር አድርገሽ የምትመጪ ነው የሚመስላቸው። ከቤተሰቦቼ ጋር የመጀመሪያ ጊዜ በጣም እጣላ ነበረ። ምክንያቱም ሌሊት ነው 6 ሰዓት ልትቀጠሪ ትችላለሽ፣ 5 ሰዓት፣ 7 ሰዓት፣ 8 ሰዓትም አንዳንዴ ሊሆን ይችላል እና ሌሊት ተነስቶ መሄዱ ደግሞ ትንሽ የኢኮኖሚ ችግር ያለበት ሰው ከሆነ ደግሞ በጣም ከባድ ነው ሙዚቃ ለመስራት። ምክንያቱም በጣም ብዙ ወጪ ነው የምታወጪው። እውነት ለመናገር ሙዚቃ ከፍላኛለች ብዬ አላስብም። ምናልባት ከዚህ በኋላ ካልሆነ በስተቀር አሁን ለምሳሌ ሌላ ስራ የለኝም እንዳልኩሽ፣ አንድ ስራ ያለኝ ሙዚቃ ነው። ስለዚህ የቀረውን ኢንካሚን የማገኘው ደግሞ ከቤተሰብ ነው። ቤተሰብም ደግሞ ይሰለቻል። መሄድ እየፈለኩኝ በጣም ብዙ ጊዜ ስቱዲዮ ያልሄድኩበት ጊዜ አለ። ምክንያቱም የትራንስፖርትም ልታጭ ትችላለሽ፣ ያለሽን ገንዘብ ጨርሰሻል። እዚህ ምን ታረጊያለሽ? ስለዚህ ከባዱ ፈታኙ ነገር ሙዚቃ ለመስራት በጣም ይሄ ነው። ገንዘብ፣ የማታ ስራው፣
አለመግባባቱ በቃ ይሄ ካለው ሰው ጋር አይረዳሽም። ገባሽ? እንዲህ አንቺ ስንት ነገር አሳልፈሽ መተሽ ያንን ነገር ያ ሰው ምንም ላይ መስለውም እንትን ላይለውም ይችላል። ከባድ ነው በጣም። ምን ደረጃ ላይ ነው ግን አሁን ያለው አልበምሽ? መቼ ይወጣል ብለን እንጠብቅ? ብለው አላውቅም፣ እኔም አላውቀውም። ኦልሞስት ፋይናላይዝ እያደረኩ ነው። ሙሉ ሙዚቃዎችን ሰርተሻል? that's nice, congratulations። ዜማ ምናምን ጨርሼ ፋይናላይዝ ወደ ማድረግ አልቋላ። አላውቅም። አሁን እንደዚህ አሁን የዛሬ 3 ዓመትም ልለቅረው አልኩኝ። አሁን ብለሽ ነበር እንዳይጠበቅ ነው። ያ ሙዚቃ እንደዛ ነው፣ የልብሽ ሲደርስ ነው አይደለ? በቃ ብለሽ ለህዝብ የምትሰጪው ወይ የምታደርሺው። ለሰውም ካለሽ ክብር ነው። የራስሽን ልብ እስኪሞላ ድረስ ጠብቂዋለሽ። ስለዚህ እኛ አንደርስታንድ እናረግሻለን። እንግዲህ ባይወጣም አሁን ይወጣል ብለሽን ጠብቁኝ እባካችሁ። ጠብቃለን። እንደው አልበምሽን ስትሰሪ ያጋጠመሽ በጣም ከባድ የምትዩ በቃ ያስለቀሰሽ ተስፋ ያስቆረጠሽ ሞመንት አለ ወይ? ካለ እስቲ እሱንም አጋሪን። እንዴት እንዳለፍሽው እንስማው። ገንዘብ ማጣት ችግር በጣም ፋይናንሻል በጣም። ምክንያቱም ግጥምና ዜማ አሁን ሰው ትንሽ ብር ነው አድርጎ የሚያስበው፣ ግን ለግጥምና ለዜማ በዚህ ሰዓት እስከ 100-150 ሺህ ብር ነው ልታወጪ የምትችይው። አቀናባሪው አለ፣ ከዛ ሙዚቃ የምትቀርጭበት ቦታ አለ። እዛ ሰርተሽ ደግሞ በብዙ ባለመስማማት ትሄጃለሽ፣ እዛም ትከፍያለሽ። ከዛ እዛም እንደፈለግሽው አይሆንም። አስታውሳለሁ በጣም ከቤቴ ብር ተቀብዬ ምናምን ወጥቼ ነው የምልሽ። ከዛ አንድ ቀን ሰራን፣ ሙዚቃው አልመጣም። አስታውሳለሁ የዛን ጊዜ 10 ሺህ ብር ምናምን አውጥቻለሁ። እንደጀመርኩ አካባቢ ነው። በነጋለታውም ሄድኩኝ፣ አልመጣም። ከኔ ችግር ይሁን ከድምፁ ይሁን አላውቅም። 3ኛው ቀን በቃ ዛሬ ግዴታ መምጣት አለበት አልኩኝ። ገባሽ? ሙዚቃውም አልመጣም፣ ዜማውም ከኔ ጋር እንትን በቃ ግን እታገላለሁ በቃ መሆን ስላለበት ብዬ ልምድም የለኝም። ከዛ አሁን የምትምንል 7 ሰዓት ነው 8 ሰዓት ሆነ። ውጭ ወጥቼ ስቅስቅ ብዬ አለቀስኩኝ። ማለት በየቀኑ ይደክምሻል እና በጣም አለቀስኩኝ ወጥቼ። በቃ ነገም ደግሞ እንደዚህ ልባለሁ ምናምን ብዬ የሆነ እንዲህ አይነት እንትኖች ተስፋ ልክ ልትቆርጭ ስትይ ብድግ የሚያደርጉሽ ሞመንቶች ይፈጠራሉ አይደል? በጣም እና ማረሳውን በጣም ከባድ ነው ሙዚቃ። እንደው በዚሁ አያይዘን ይህን ከማጠቃለላችን በፊት በሙዚቃ ስራ ውስጥ ሆነሽ አልበምም ሊሆን ይችላል ወይ ክለብም ስራ ሊሆን ይችላል ያጋጠሙሽ ከባድ የምትያቸው ችግሮች ካሉ እነሱን ምናንሳ። ምክንያቱም አንቺን ሙዚቃው ዓለም የሚያደንቁ ወጣቶች ይህንን አይነት ችግር አልፋ ነው እንዴ ይህን የምትሰራው ብለው እነሱም ሲያጋጥማቸው እንዳይደነግጡ ያሉትን ችግሮች ማንሳታችን ጥሩ ነው። ያው በስቱዲዮ ዙሪያ ከሆነ አንዳንዴ ግጥምና ዜማ ላይመጣ ይችላል እና የድሮዎቹ ስፔሻሊ የሚጽፉት ሰዎች ምናምን ከከተማ እንውጣ ሊሉሽ ይችላሉ። እዛ 2 ቀንም 3 ቀንም ደብረ ዘይት ትሄጃለሽ። እዛ በጣም የተለያዩ ወጪዎች ይኖሩብሻል። ያንን ሁሉ ወጪ እንትን ብለሽን ደግሞ ያ ነገር አይመጣም። ተመልሰሽ ደግሞ ወደ አዲስ አበባ ተመልሰሽ ባዶሽን ምንም እና በጣም ያማል ስልሽ በጣም የሆነ ነገር አገኛለሁ ብለሽ ሄደሽ ስንትና ስንት ኪሎ ሜትር አቋርጠሽ በቃ የገንዘቡን ወጪ ብቻ ሳይሆን የሞራሉ ራሱ በጣም ራስሽ አትሞክሪም? እንደው አልመጣ ሲላቸው እነሱ በቃ ወረጃ አምኜ እነሱ ከኔ ተሻሉ ናቸው ብዬ ወረዲ ሄጃለሁ። ለዚህ ያለኝ አማራጭ እነሱ መጠበቅ እስኪወርድ እስኪፈልቅ ድረስ። በጣም ክለብ ላይ ደግሞ ብዙ ጊዜ ልብስሽን ለባብሰሽ ሴት ስትሆኚ በቃ ተወጫለሽ። ልብስሽን ለባብሰሽ ጸጉርሽን ምናምን አድርገሽ ስራው ተሰረዘ ይባላል። የእውነትሽን ነው? በጣም ከባድ ነበር። እንደውም ቅድሚያ ሳይናገሩ አይናገሩም። ከዛ በቃ ስራው ተሰረዟል። እንደውም ከሆነ ጊዜ በኋላ ክለብ ያቆምኩበት አንደኛው ምክንያት ይሄ ነው። አቁመሻል? አሁን ለጊዜው አቆምኩኝ፣ ግን ጀምራለሁ ከዚህ በኋላ። ኤቭሪዴይ ብታይ በሳምንት 3 ከሰራው 2 ቤት ሊሰረዝ ይችላል። ምንድነው ምክንያቱ? በቃ ወይ ሰው የለም ወይ የሚፈልጉትን ያክል እንትን አልሆንላቸውም መሰለኝ፣ አላውቅም። በየቀኑ ለብሼ ጸጉር ቤት ሄጄ ተዘጋጅቼ ወጥቼ ቁጭ ብዬ እየጠበቅኩኝ ከዛ ዛሬ ስራ የለም ትባያለሽ። ቀብድ ነው ናቱ የለም። ብዙ ጊዜ ክለብ ስራዎች ላይ ቀብድ የለም።
ምናልባት ስፔሻሊ በሳምንት የምትሰሪበት ቤት ከሆነ አንዴ መጀመሪያ የምትሰሪበት ቤት አሁን ሾው ምናምን ከሆነ ቀብድ ተወስጃለሽ። ግን ክለብ ሁሌ በሳምንት የምትሰሪበት ቤት ከሆነ እንደዛ የለምና ፏ ብዬ አምሮብኛል ምናምን ብዬ ወጥቼ በቃ ዛሬ ስራ የለም ትባያለሽ። ከዛ ትመለሻለሽ ወደ ቤት ወይስ ስራ ትወጫለሽ? ጓደኞች ጋር እራት እንብላ። ያው ሰዓቱ ከባድ ነው። ክለብ የሚጀምርበት 6 ሰዓት ሌት ነው። ለምንም አይመችም። በቃ ለባብሰሽ ወጥተሽ ምናምን ወይ መኪና ካለሽ መኪናሽ ውስጥ ትቀመጫለሽ። ካለበለዚያ ደግሞ ያው ታክሲ ውስጥ አብሮሽ የሚያደርስሽ የማታ ሰው ይኖራል። ቁጭ ብለሽ ጠብቀሽ ምናምን ዛሬ ስራ የለም ስትባይ ደግሞ የሚሰማው ስሜት ትንሽ ከባድ ነው። ኮንሰርት ስራዎችን ሰርተሻል ወይ? ከሰራሽ የት? ከሀገር ውስጥ አንዴ ሰርቻለሁ ጅማ። ከሀገር ውጭ ደግሞ ዱባይ፣ ባህሬን፣ አቡዳቢ ሰርቻለሁ። ምን ይመስላል እንደው የኮንሰርት ስራስ? መጀመሪያ ላይ ትንሽ ከባድ ነበር ማለት ሰውን ፌስ ማድረጉ ትንሽ ከባድ ነው። አንዳንዴ ፊቱን ሲቆጣብሽ ወይ ሲናደድብሽ ካየሽ ወይ ባንቺ ይመስልሻል። እነሱ የሚሰጡሽ ሪአክሽኖች ያንቺን ስሜት ይቀያይራሉ። ከለመድኳቸው በኋላ ግን በቃ ምንም አይመስለኝ። ሰው እንዴት አለሽ ማለት ነው? ብዙ ጊዜ አይታይም ይባላል። እንደዚህ ይሁን የሚባለው አይደል? መድረክለስቶኝ ከጭንቅላት እንደዚህ ግን በቃ ከሆነ ጊዜ በኋላ እንደዚህ እግሬ ምናምን የመጀመሪያ ጊዜ ምናምን ክለብ ራሱ ሰራ እግሬ ምናምን ይንቀጠቀጣል። ግጥም ይጠፋብኛል። ምን ታደርጊያለሽ? በቃ ዞር አለው ወይ ደግሞ እንዴት ናችሁ ምናምን እያልኩ ግን ትሸውጃለሽ። ሰው አይነቃብሽም። የሚነቁብኝም ጊዜያቶች አሉ። ስፔሻሊ የጀመርኩ ጊዜ በቃ እግሬም እንደዚህ ምናምን ሲል ይታወቀኝ ነበረ። እንደው እንደዚህ አይነት ስራዎችን በመሰሪበት ሰዓት በቃ ተዋረድኩ ወይኔ ብለሽ ያሳለፍሽው ቀን አለ? በጣም ብዙ ጊዜ ስፔሻሊ ድምጽ ላይ የሆነ ችግር ወይ ጉንፋን ሊሆን ይችላል ወይ የአየር መቀየር ምናምን ከሆነ ድምጼ ደግሞ እንደምታየው ትንሽ ወፍራም ነውና ያምራል በጣም ስታወሪሽ። በጣም ትንሽ ሴንሲቲቭ ነውና የሆነ ነገር እንትን ካለው ዝቅት ነው የሚለውና በቃ በጣም በምጥ የጨረስኳቸው ቀኖች አሉ። አልወጣም ብሎ በቃ ተጨነቄ ብታይ። ሙዚቃኛ ለምንታደሙ ሰዎች በጣም ቀለል ብሎ በቃ የሚያዝናና ቀላል ስራ ማናየውም እና ድምፃዊ ስትሆኚ አለው ራስሽን መጠበቅ አለብሽ። ድምፅሽ ዛሬ አሪፍ ከሆነ ነገ አሪፍ ላይሆን ይችላል ምናምንና ኮንዲሽን የሚባለው ነገር ማለት ነው። ከዛ እንደ አጋጣሚ በቲቪ ተላልፎ ነበር ፕሮግራሙ። ቲክቶክ ላይ ተለቀቀ። የበዓል ፕሮግራም ነው ተቀርጾ ነው የሚተላለፈው። አልተስተካከለም። ሚክስ ይደረጋል ተብሏል። እኔ እንትን ባይልም ደስ ይላል። ግን ኦልሬዲ ያዘጋጁኝ ዘፋኝ እኔ ነበርኩኝ። ስለዚህ ምንም ማድረግ አይቻልም ነበርና በቃ መሳቂያ መሳለቂያው እግዚአብሔር በቃ ሰው ማይረዳሽ ማለት ኮንዲሽንሽ ይሁን ምናምን የሰራሻቸውን ስራ እስካሁን ያደረግሽው መድረክ ላይ ያለሽን ነገር በሙሉ ይረሳና የዛችን የአንድ ቀን ስተትሽን ብቻ አጉልቶ ዘፋኝ መሆንን እስከምጠላ ድረስ ማለት ነው። ቴክስት ይመጣል ሳየው ስልኬ ላይ የሱ የተላከልኝ እንትን ነው። ሰው ይስቃል። ግማሹ አረን ያውቃታል እኮ መድረክ ላይ ስትዘፍን ምናምን ይላል። ግን እነዚህ አይነት ነገሮች አንዳንዴ ህይወትሽ ላይ ሳክሪፋይ የሚያስከፍሉሽ ነገሮች አሉ። ያው ልምምድ ባለማድረግ ኮንዲሽንሽን ባለመጠበቅ ምናምን የሚመጡ ነገሮች ናቸው። ሰው ግን አንደርስታንድ የሚያደርገው ወይ ደግሞ የሚረዳው መድረክ ላይ መስፈን እንደማቻ አድርጎ ነው አይደል? ማስተባበያ ምናምን አትሰጭም? ድምፅ አለኝ ከፈልጋችሁ ሞክሩ ምናምን አይደለም ማሳያቸው የምትይበት ጊዜ አለ በራስሽ በቃ መስፈን እንደምችል ወይ ምናምን ያው ክለብ መጥቶ የሚያቀኝ ወይ የሚያየኝ ሰው መስፈን እንደምችል ያውቃል። ግን ለሁሉም ሰው ደግሞ አስረድተሽ አትችይው እና በቃ ኦኬ አለፈ። ግን ያንን ሰሞን ትንሽ ደብሮኝ ነበር። የሆነ ነገር ሲል በቃ ይመጣልኛል። ግልጥ ባደረኩት ቁጥር ሰው ታጊ ያደርገኛል ምናምንና በዛ ሰሞኑ ስራ የሚያበላሽብሻል። ሰው አንዳንድ ለዩቲዩብ እና ለእንትኑ ጥቅም ብሎ ብዙ ነገር እንትን ሲያደርግ ስራም ሊያበላሽብሽ ይችላል። ኮኔክሽንም ምናምን ሊቀንስብሽ ይችላል። ግን እንደዚህ አይነት ሁኔታዎች ሲመጡ ሲደርሱ እንዴት ነው የምታልፊያቸው? ብዙ ጊዜ ዝምተኛ ነኝ፣ አልናገርም። ፓወርፉል ነው በዝምታ ማለፍ። ምንም ምንም ሪያክት ማታረጊ። እንደውም ጓደኞቼ እንደውም ወይ ደውለን ወይ እናስጠፋ ወይ እንደዚህ ምናምን አሉ። እኔ ግን ኦኬ በቃ ያለሽን ስለምታውቂ ነው አሳያቸዋለሁ። ያጀግና ያጎብዛል እኮ የሆነ ትንሽ ሰው ሲነካካሽ አይደለ ያለሽን ፖቴንሻል ደግሞ እንደገና ጭምር አድርገሽ የምትወጪው። ቀለል ወደ አለ ጨዋታ እንግባና ሙያለሽ?
የቤት ነው ምግብ ምናምን እንጂ እንደመስራት ምንጭ ሁሉንም የእውነት ዶሮ ከመገነጣጠል ውጪ ሰው አስገንጥለሽ የምትሰሪው ዶሮ የተገነጠለ ካለኝ ካለዚያ ግን ሰራለሁ። ቤት ለምደሻል? በእውነቱን ስነግርሽ ወዳጅ አይደለሁም የቤት ስራ፣ ግን በቃ መስራት ባለብኝ ግዴታ ከሆነብኝ ግን ሰራለሁ። ትርፍ ጊዜ ሲኖርሽ ምንድነው የምታረጊው? ድሮ ትርፍ ጊዜ ሲኖረኝ በቃ ከጓደኞቼ ጋር መዝናናት፣ መጫወት ምናምን። በአሁን ጊዜ ግን የሆነ ትርፍ ጊዜ ሳገኝ ትንሽ ሙዚቃ መስማት፣ ከእናቴ ጋር በጣም ረጅም ጊዜ ማሳለፍ። ድሮ ለእናቴ ጊዜ አልሰጣትም እና ለጓደኞቼ ነበር ጊዜ የምሰጠው እና አሁን ግን ለቤተሰቦቼ ያለኝን ጊዜ በደንብ መጨመር፣ ከዛ ከጓደኞቼ ጋር መንፈሳዊ ነገሬን በደንብ ማጠንከር፣ ቤተክርስቲያን መሄድ፣ ገዳም መዘውር ምናምን። እሱ ጠዋት ከእንቅልፍሽ ስትነሺ መጀመሪያ የምታደርጊው ነገር ምንድን ነው? እግዚአብሔር ማመስገን። ጠዋት እንደነቃው ሳቅ ወይም ደግሞ ብዙ ሰው በዛው ላንነሳም እንችላለን አይደል? ስለዚህ አስብና ጤነኛ መሆኔን አስብና ከዛ በቃ ተመስገን። የምወዳቸው ሰዎች አጠገቤ ሰላም መሆናቸው፣ እናቴ፣ ቤተሰቦቼ፣ ወንድሞቼ፣ ጓደኞቼም ሊሆን ይችላሉ። እነሱ ጤነኛ ስለሆኑ ደህና ስለሆኑ መጀመሪያ የማደርገው ነገር ጸልያለሁ፣ ተመስገን እለዋለሁ። የመጀመሪያ ድሬስ ነው። ደስ ይላል። በቀን ውስጥ ሳታደርጊው የማታልፊው ነገር ምንድን ነው? ሙዚቃ መስማት። ማንኛውም የሆነ ሰዓት ላይ ሙዚቃ ሰሚያለሽ? የሌላ ሰው የሚሆን ሙዚቃ መስማት። ማኪ ሙዚቀኛ ባትሆን ኖሮ ምን ትሆን ነበር? ማኪ ሙዚቀኛ ባትሆን ኖሮ ነጋዴ ወይ ደግሞ ያው ፊልም አክተር ምናምን ይመስለኛል። አልሞከርሽም? ፊልም አልሞከርኩም። የእውነትሽን ነው? ሞከር አለብሽ። ግን ብዙ መጀመሪያ ድሮ ነበር ፈልገው የነበረው እንደነገርኩሽ። አሁን ብዙ አስፈልጊውም። አሁን መጡ፣ በጣም ብዙ ስክሪፕቶች መጡልኝ። አይ ቲንክ ደህና ነው መሰለኝ ትወና ላይ ቪዲዮ ክሊፖችን ምናምን ሳየው እና ግን ወደፊት አንድ ቆንጆ ፊልም ወደፊት መስራት ፈልጋለሁ። አንዳንዴ ታሪክ የሚሆኑ ፊልሞች አሉ አይደል የሚቀመጡ። ለምሳሌ ዘፋኝ ከሆንኩ በዘፈኑ ማኪ የምትባል ልጅ አለች ወይም ሰው ያውቃታል ማኪ የምትባል ፊልም ውስጥም ገብቼ አንድ እንደዚህ አይነት ነገር ነው ሰርቼ ማለፍ የምፈልገው። ካለበለዚያ መነካካት ጭራሽ ነው አልፈልግም። ጥሩ መሆን አለበት። ጥሩ ስክሪፕት የምትወጂው? በስክሪፕቱ ብቻ ሳይሆን እኔም አንቺም ትወናው ላይ ለዛ ብቁ ነኝ ብዬ አላስብም። እና ሲኖረን እንግዲህ እንጠራሽን። እሺ አንቺም ትሞክሪናለሽ፣ እኛም ሞክርሻለን። እሺ ይኛል። ማኪ የሙዚቃ ክሊፖች በጣም ነው የሚያምሩት። እንደውም የፊልም ሉክ ሁሉ አላቸው። ከለራቸው፣ ኮስቲዩሙ፣ ሜካፑ ምኑ ታስቦበት በደንብ በጥንቃቄ የሚሰራ ነው። እኛም ስራችን ስለሆነ በደንብ እናያለን እና ፊልም ሉክ በደንብ አለው። እንዴት ነው ሙዚቃ ክሊፕሽን የምትሰሪው? የአንቺ ምርጫ ነው ወይስ ፕሮዲውስ የሚያደርጉልሽ ሰዎች የሚያቀርቡት ጥያቄ ነው? ያው ሙዚቃውን እኔ ከጨረስኩ በኋላ የምሰጠው ለዳይሬክተሩ ነው። እኔ ምን ብዬ አምናለሁ መሰለሽ፣ ሙዚቃውን የሚገልጸውን ነገር አሁን እንደዚህ ቢሆን ብለሽ የምታስቢው ነገር አለ። ግን ያው ለዳይሬክተሩ አሳልፌ ከሰጠሁት በኋላ ያንን ነገር እሱ ሁኝ እንዳለኝ ነው መሆኑ እና ግን ስልጣኑን ሙሉ ሰጣቸዋለሁ። እንደዚህ አድርጌም ካሉኝ እንደዚህ ሆናለሁ፣ እንደዚህም ሁኝ ካሉኝ በቃ እነሱ የሚሉኝ ነው እንትን የምለውና ግን ሀሳብ ሰጣለሁ እንጂ እኔ ብዙ እንትን የለኝም። ስለዚህ የዳይሬክተሮቹ ስራ ነው። የዳይሬክተሮቹ ስራ በጣም ውጤታማ ነው። እውነት ቆንጆ ነው። ትታዘዛለህ። ለዛ ይመስለኛል እሱ ነው ውጤት ያመጣው። በሙዚቃ ከሰራሻቸውና ለሽያጭ ካቀረብሻቸው የሙዚቃ ስራዎች ውስጥ በገንዘብ ትልቅ ገንዘብ ያገኘሽበትና ትንሽ ገንዘብ ያገኘሽበት ስራ የቱ ነው? ምን ያህል ነው መጥቀስ ከተቻለ? ትንሽ ገንዘብ ያገኙት ያው የመጀመሪያዎቹ ኦልሬዲ እንደውም ምንም ክፍያ አልተከፈሉኝም፣ በቪው ነበረ የተወሰደው። ትንሽ የመጀመሪያ ክፍያዬን በደነገጠ ትንሽ ክፍያ የሚባለውን የማውቀው በደነገጠ ነው። በትልቅ ስራ ማለት ነው። በትልቅ ስራ ትንሽ ገቢ ያገኘሁበት ስራ ነው በጣም እና ገንዘቡን ሁሉ አሁን ያሳፍረኛል ከዛ በኋላ ግን እያደገ ነገሮቹም እያደጉ ስለመጡ ከዛ በኋላ እኔ የሚጠይቀው ገንዘብ ትንሽ ከፍ ያለ ጫን ያለ ነው። ማኪ በጣም ቆንጆ አወራን፣ ቆንጆ ተጫወትን፣ የልብሽን በደንብ አወራሽን። እጅግ በጣም አድርጌ ነው ማመሰግንሽ በእኔም በተመልካችም ስም። ነገር ግን ቀረ የምትይው ሀሳብ ካለ ማመስገን የምትፈልጊው ሰው ካለ እድሉን በሰፊው ልስጥሽ።
ለመጀመሪያ ማመሰግነው ፈጣሪ ነው። በጣም አመሰግናለሁ እሱን። ከዛ ቤተሰቦቼን እናቴን ስፔሻሊ በጣም እህት ወንድሞቼን ምንም ነገር ሳይሰለቻቸው ከጎኔ አብረውኝ ስላሉ ወዳጆቼን በብዙ ነገር እነሱም የሚያግዙኝ አሉ ጓደኞቼን በጣም አመሰግናለሁ። አሁን እንግዲህ ማኪዬ በጣም ቆንጆ ጨዋታ ነበር የነበረን። ጥሩ ተጫወትን፣ ጥሩ ሀሳቦችን አነሳን። የእውነት ከልቤ ነው ማመሰግንሽ። እዚህ ድረስ በመምጣት ያለሽን መልካም ሀሳብ ሁሉ ለኔም ለተመልካችም ይጠቅማል ብለሽ ምንም ሳሰስቺ ስላካፈልሽን በእኔም በተመልካችም ስም እጅግ በጣም አድርጌ አመሰግንሻለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። አመሰግናለሁ። እንግዲህ ተመልካቾቼ ዛሬ ቆይታ ከሀምለሰት ጋር ፕሮግራማችን ይህን ይመስል ነበረ። ጥሩ ሀሳብ እንዳገኛችሁበት እንደተማራችሁበትና ዘና ፈታ እንዳላችሁበት ተስፋ አደርጋለሁ። በሚቀጥለው ሳምንት ደግሞ ከሌላ እንግዳ ጋር እስከምንገናኝ ድረስ ደህና ሰንብቱ። አረ እንዲያው ስለሱ ሌት ተቀን ቢያወሱ፣ አረ እንዲያው ስለሱ ሌት ተቀን ቢያወሱ፣ ቆንጆ በጣም ሸላይ ብሎኝ ሄደ ባይ ባይ ባይ። ያነጋገር የቁመናው በጣም ቆንጆ ሸጋ ልጅ ነው። አይወጣለትም ከለሱ ቀኑ ሙሉ ቢወድሱ። ቻው ቻው እንበላቸው። ቻው 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 ቻው።